እንዲያረጉ እያስታጠቁ እያገዙ በዓለም ዞረው ገንዘብ እንዳናገኝ ሲያድሙ በእያንዳንዱ የተሻለ ቦታ እንዳንወክል ሲያረጉ ከስር እያንዳንዱን አማጺ አደራጅተው ሲሄዱ 4 ኪሎ የገባ ሰው ጠላት ነው። ለምን 4 ኪሎ የገባ መንግስት ሁሌም ቢዚ መሆን አለበት። የውስጣዊ አንድነትን ከሚቦረብሩ ነገሮች መታደግ። ቲሚድ ነው የኛ ዲፕሎማሲ። ጠላትን በስሙ አይፈርጅም፣ ወዳጅንም አጠይሞ ነው የሚያልፈው። ለምሳሌ ኢትዮጵያ ውስጥ ታሪካዊ ጠላቶቻችን እንላለን ብዙ ጊዜ። ዲፕሎማቱም ይላል፣ ፖለቲከኛውም ይላል። ማን ናቸው? ስንት ናቸው? ልክ ኢትዮጵያ በጠላት የተከበበች የሚያስመስል ብቻችንን ተነጥለን የቆምን የሚያስመስል ኤሌመንት አለው። እንደምንለው አይናፋር ስለሆነን ነው። ሌሎች ሀገሮች የብሔራዊ ጥቅማችን ጠላት ስትራቴጂክ ኢነሚ ስትራቴጂክ ትሬት ብለው ፈርጀው ይሄዳሉ። እንዲህ የተፈረጀ ሀገር ጋዜጠኛውን፣ አስተማሪውን፣ ቄሱን፣ ሼኩን በጋራ ነው የምትረባረበው። ፈንድ እያረጉ እያስታጠቁ እያገዙ በዓለም ዞረው ገንዘብ እንዳናገኝ ሲያድሙ በእያንዳንዱ የተሻለ ቦታ እንዳንወክል ሲያረጉ ከስር እያንዳንዱን አማጺ አደራጅተው ሲሄዱ 4 ኪሎ የገባ ሰው ጠላት ነው። ለምን 4 ኪሎ የገባ መንግስት ሁሌም ቢዚ መሆን አለበት፣ ሁሌም በእግሩ ማይቆም መሆን አለበት። እንደሱ ከሆነ ራሱን ለማጠንከር ጊዜ አይኖረው። ልክ የውሃችንን ፖለቲካ ወሰዱት። አሁን ጥሩ ሰዎችም እየተግባቡበት የመጡት አለ። ውሃ በግብጽ ህይወት ነው አይደል? የሁሉም ነገር መነሻ ውሃ ነው። ትራንስፖርቱም፣ ጽዳቱም፣ እድገቱም ውሃ ነው። ኢትዮጵያ ውስጥ ግን ስለ ውሃ እንዴት ነው የተማርነው? ውሃ የሰይጣን የጂኒ መፈንጫ ነው አይደለ? ብቻችሁን ወደ ወንዝ አትውረዱ ነው የምንባለው። ብቻችሁን ወደ ወንዝ አትውረዱ ማለት ከውሃ ራቁ ነው። ከውሃ ርቀን ስንት ዓመት ኖርን? እኛ ከውሃ በራቀን ቁጥር ለሁሉም ሀገር ከላይ የመጣ ከታች የመጣ የምንሰጥ ሰዎች ብርቱካን ከግብጽ የምናስገባ ሀገር ሆነን ቆየን። በዚህ የሚኮራ ኢትዮጵያ ያለ? ይሄስ የማያሸማቀው ኢትዮጵያ ያለ? አንዱ የውስጥ ኢንስቴቢሊቲ ለማምጣት ውስጣችን እንዳይረጋጋ ለማድረግ በቋሚነት የሚሰሩ ሀገራት ይሄን ኮሌክቲቭ ኢንተረስት እንዳናዳብረው እንዳንጎለበት የሚሰሩ ሀገራት ናቸው። ታሪካዊ ጠላት የሚባል በደርዘን የሚቆጠር በጣት የሚቆጠርም የለንም። አንድ ሀገር ነው ያለው። ከዛ በዛ ዙሪያ የሚላላክ ነው። ጋዜጠኛ ደግሞ ኢንላይተንድ የሆኑ ሰዎች አንዱ ስብስብ ነው አይደል? ኢንላይተንድ የሆነ ሰው የበራለት ሰው ላልታየው ሰው ማሳየት ነው ስራው። ጭላንጭል የታየውን ሰው ማደብዘዝ አይደለም የሚሆነው። ጋዜጠኛ የበራለት ሰው ኢንላይተንድ የሆኑ ሰዎች ከሆኑ ታይቶት የሚያሳይ ከሆነ ሰውን ወደ ጋራ ጥቅሙ ወደ ተሻለ ከፍታው ለመውሰድ መስራት አለበት ነው። ይሄን ሲሰራ ግን እንቅፋት የለበትም ማለት አይደለም። እንቅፋት አለበት። ከመንግስት ስርዓቱ ውስጥ ካሉ ሰዎች አገራችን ከደረሰችበት የዲሞክራሲ ደረጃ አንፃር እንቅፋት አለበት። ዝምታ ወርቅ ነው፣ በለፈለፉ በአፍ ይጠፉ እያተባለ ደግሞ ስለኖርክ ችግር ተፈጥሮ ችግሩን በልኩ ካልገለጽከው ሌላ ሰው አዛብቶ ይገልጸዋል። ከዛ ከኋላ ተከትለህ ዲፌንድ ለማድረግ ትሄዳለህ። ስለዚህ ችግር ሲያጋጥም በልኩና ወዲያው መግለጽ፣ ተጨማሪ መረጃ ሲመጣ አፕዴት ማድረግ። ይህን አለማድረግ ለእናንተ ፈተና ይሆናል። ሁለተኛው አንድ ግለሰብ በግሉ አጥፍቶ ሲያበቃ አያገሌን አጥፍቷል ካላችሁ ጸረ መንግስት ነው ብሎ ሊፈርጃችሁ ይችላል። ባገኘው ኮኔክሽን ሊያሸማቃችሁ ይችላል። ይሄም እንቅፋት ነው። ግን ይሄን የምንወስደው በምንድን ነው? ህይወቱን ሰጥቶ ልጆቹን ጥሎ ያገባ ከሆነ ትዳሩን አራዝሞ ያላገባ ከሆነ አንድ ህይወቱን ለመስጠት በረሃ የገባውን ወታደር እዩት። ከሱ በላይ እንቅፋት የሚገጥመው ሳለ በዚህ ሀገር ላይ በማንም ሀገር ላይ ወታደሩ ሁሉ ነገር ጥሎ ራሱን ለመስጠት እዛ ደረጃ ከሄደ ቤት ተኝተን የቻልነውን ለብሰን የቻልነውን በልተን በተመቸ ጊዜ ወጥተን ተናግረን ትንሽ ግልምጫ ትንሽ ቁንጥጫ ቢያጋጥመን ምን አለበት? ከዛ ሁሉም ሰው በዚህ ልክ ቢገፋስ ፈተናውም እየቀለለ ይመጣል። ሌላውም እየተማረ ይሄዳል። መንግስትም ራሱን እያረመ ይሄዳል። ባህላችንም እየጎለበተ ይሄዳል። በዚህ ምክንያት የጋራ ጥቅማችንን ከፍ ለማድረግ አስችለን እንሄዳለን። ችግር ሲያጋጥም በልኩና ወዲያው መግለጽ፣ ተጨማሪ መረጃ ሲመጣ አፕዴት ማድረግ። ይህን አለማድረግ ለእናንተ ፈተና ይሆናል። ግጭት ሲፈጠር እንዴት ነው ምን መልሰው? ችግሮች ሲፈጠሩ እንዴት ነው ህዝቦች እንዳይጣሉ
በእምነት ይሁን በባህል ይሁን በቋንቋ ይሁን እንዳይበተኑ ከልዩነታቸው ይልቅ ያለው ጥንካሬያቸው አንድነታቸውን አጉልቶ በማሳየት ልዩነትን ማኔጅ አድርገን ግን ወደ ተሻለ አንድነት ለመምጣት ማሳየት ላይ እሱን እንዴት ነው የምናዳብረው የሚል ነው። ሴኩሪቲ የውስጥ አንድነት የጋራ ጥቅማችን ከሆነ፣ ሁለተኛው ናሽናል ኢንተረስት የሚባለው ኢኮኖሚክ ፕሮስፐሪቲ ነው፣ እድገት ነው። ሁሉም ሰው በአቅሙ ልክ የሚቋደሳት የሆነች የጋራ ማዕድ እንድትኖር ማድረግ ይሆናል። ስቴቢሊቲ ካለ ኢኮኖሚክ ስቴቢሊቲ ካለ ግሎባል ኢንፍሉዌንሳችን ተደማጭነታችን አውቶሪቲያችን እየጨመረ ይመጣል። የለመነ ሰው አጎንብሶ ስለሆነ የሚቀበለው ለመነ ስታበቃ አጎንብሰ ስታበጣ ኮራ ኮራ ማለት አችልም። እንዲህ ማድረግ አይቻልም። እንዲህ ልብሱን እንዲህ ማድረግ የሚችል ሰው የሰጠ ሰው ነው ወይም የማይጠይቅ ሰው ነው። አጎንብሶ የሚቀበል ሰው በኩራት ውሳኔ መወሰን አይችልም። ማን ይቀየመኝ ይሆን እችን ካልኩ ምን ያሳጡኝ ይሆን እያልክ ነው የምትቀጥለው። የኮራ ዜጋ ለመሆን ከፈለገን የኮራች አገር እንድትኖረን መስራት አለብን ማለት ነው። ይሄ ደግሞ ኢኮኖሚክ እድገቷ እንዲመጣ የውስጥ ሰላሟ መጠንከር አለባት፣ የውጭ ጥቃቷን ደግሞ መከላከል አለብን። ይሄ እንዲሆን በትርክትም መስራት ነው፣ በመከላከያም መስራት ነው፣ ለጋራ በምናደርገው የኢኮኖሚክ እድገትም መስራትን ያመጣል ነው። ሌላው ሶስተኛው ፖለቲካል ስቴቢሊቲ የሚለው ነው። ፖለቲካዊ አጠቃላይ ድባቡ የተረጋጋ እንዲሆን የማድረግ ጉዳይ፣ ፐብሊክ ኦርደር እንዲመጣ ሩል ኦፍ ሎ እንዲጎለበት መስራት፣ የፈንክሽኒንግ ገቨርንመንት እንዲሆን የማይላጋ የማይናወጥ በየሰበብ አስባቡ ግራና ቀኝ የማይሄድ መንግስት መሆን አለበት። ይሄ ሲሆን ለፈንዳመንታል ጥቅሞቹ የሚሰራ ጊዜ ያገኛል፣ ትኩረት ያገኛል፣ ጡንቻ ያገኛል፣ መሰል ያገኛል። ይሄ ካልሆነ በራሱ ጣጣ ላይ የተወጠረ መንግስት ነው የሚሆነው። ለጋራ ጥቅማችን ዘላቂውን ነገር መስራት የሚችልበት እድል አያገኝም ማለት ነው። ለምሳሌ ብዙ ብሔራዊ ጥቅሞቻችንን ብለን በተለይ አሁን ያለው መንግስት ያለ ሀፍረት ያለ መሸማቀቅ ያለ ዩፌሚዝም ይሄ ማጠየሚያ ነገር ሳይኖረው ብሔራዊ ኢንተረስት አለው። ለምሳሌ የባህር በር አንዳንዶች ባይኮርኩሩክ ይሉታል። በተራዘመ ጊዜም በንግግር አማራጮች በማየት ተወዳጅነትን በመጨመር ከኛ ጋር መጣላት ሳይሆን ከኛ ጋር አብሮ መሰለፍ ትርፍ እንደሚያስገኝ በማሳየት ላይ የተመሰረተ ነገር ሰርተን ልናገኘው እንችላለን የሚል አማራጭ ያለው አለ። ሌላው ደግሞ የፈለገው ምን ብላው ቀርቶብን አናቱን ብለን ጥቅማችን በእጃችን ዛሬውን እናስገባ ለምን ግማሻችን እናልቅ የሚል አለ። ሁለቱም ስለ ኢንተረስት ነው የሚያወሩት አይደለ? ሁለቱም ኢትዮጵያ ይገባታል፣ ግን እንዴት አድርገን እንድረስ በሚል ይለያያሉ። ይሄ ዲፈረንስ በዚህ ደረጃ ላይ ልዩነት መኖር በብሔራዊ ጥቅም ላይ መቀለድ አይደለም። ያ ብሔራዊ ጥቅም እንዴት ዘላቂ በሆነ መንገድ እና ብዙ ጠባሳ ሳያስከትል ብዙ መቧጨር ሳያስከትል እናሳካዋለን የሚል ይሆናል። ይሄ አያስፈልጋትም ብሎ የሚያብር ደግሞ ለዚህ ይሄን ለማስገኘት የምታደርገውን ጡንቻዋን ማዛል ላይ ጅማቶቿን መቁረጥ ላይ የሚሰማራ ኢትዮጵያዊ ትጥቅ በማንሳትም ይሁን ትርክትን በማዛባት ጠላት በማበረታታትም ይሁን የወገን ሞራልን በመንካት ላይ የሚሄድ ሲሆን የጋራ ጥቅም የሚባለው ነገር ላይ ጉዳት ያስከትላል። ፈንክሽኒንግ ገቨርንመንት እንዳይኖረን የሚያደርጉ ነገሮችን መከላከል አንዱ ለብሔራዊ ጥቅማችን መስራት ይሆናል ማለት ነው። ህግ እንዲከበር፣ መረጋጋት እንዲመጣ፣ መደማመጥ እንዲኖር መስራት ይሆናል ማለት ነው። ሁላችንም ተረጋግተን የምንኖርባት ልጆቻችን ወጥተው ተመልሰው መምጣት የሚናፍቋት ሀገር እንድትሆን መስራት ማለት ነው። ይሄ ማለት ደግሞ ልዩነት አለመኖር ማለት አይደለም። ልዩነት ይኖራል። እሱን ልዩነት አንድነቱን በማይፈታ በማይበጣጥሰው መንገድ እንዴት ይፈታ የሚለውን የማመላከት ስራ የጋዜጠኛው ስራ ይሆናል ማለት ነው። ፖለቲካል ስቴቢሊቲ ኮራፕሽንን መከላከልን ይጨምራል። ኮራፕሽንን ካልተከላከልን የተመረተው ይበላል፣ ትሩፋቱ ይነቅዛል። የነቀዘ ቤት አይቆምም፣ በቀላሉ ይገፋል። ቤት እንዳይነቅዝ ሙስናን መከላከልም የሚዲያ ስራ ይሆናል። ሙስናን ስንከላከል የምናጋልጠው ሚኒስትር፣ የምናጋልጠው ኦፊሰር፣ የምናጋልጠው ባለሙያ ይኖራል። እሱን ስናጋልጥ እንዴት እናደርጋለን ነው። አሁን አንግሉን ነው ማሳየት። ለምሳሌ የሆነ ግለሰብ ሲያጠፋ ይሄ መንግስት እኮ ዋጋ የለውም፣ ይሄ መንግስት ካልጠፋ እቺ ሀገር ሰላም አታገኝም ማለትና ይሄ መንግስት ይሄ ጸረ ሙስና ፖሊሲ ያለው፣ ይሄ መንግስት ይሄ ልማት ፖሊሲ ያለው፣ ይሄ መንግስት ይሄ የብሔራዊ ጥቅም አጀንዳ አለው፣ ነገር ግን
እዚህ ተቋም ውስጥ ይሄ ችግር ስለሚፈጠር ከዚህ ብሔራዊ ጥቅማችን ያሰናክለናል ሲሆን ጤናማ ትግል ይሆናል። የሆነ ግለሰብ ስለጠፋ ዘሆል ቤቱን የሚያነድ ኢንሳይትመንት መፍጠር ግን ከብሔራዊ ጥቅም በተጻራሪ መስራት ይሆናል ማለት ነው። ፋክቱ አንድ ነው። ኮራፕሽን አለ። መንገዱ ኮራፕሽን መታገል ነው። መጠቅለያው ግን ምን ይሆናል? መጠቅለያው አገርን ሴቭ በማድረግ ያችን የተበላሸችዋን ቦታ ማረም እንዲቻል መቁረጥ ከተቻለ መቁረጥ፣ መጥረግ ሳኒታይዝ ማድረግ የሚያስፈልግ ከሆነ ሳኒታይዝ ለማድረግ በሚያስችል አንገል መታገል ለብሔራዊ ጥቅም መስራት ይሆናል ማለት ነው። የመርማሪ ጋዜጠኝነት የሚባለው ለዛ ነው የሚያስፈልገው። ይሄ የመንግስት ሚዲያ ፐብሊክ ሚዲያዎችን መስራት አለባቸው፣ ፕራይቬቱ መስራት አለበት። ይህን በመስራት አገርን ማጽናት እንችላለን። አራተኛው ሶቨርኒቲ ነው። ብሔራዊ ጥቅም ሲባል ሉዓላዊነት። ሉዓላዊነት የሚባለው የግዛት አንድነትን የመጠበቅ ያንን ግዛት የመቆጣጠር አቅም ማለት ነው። ሌላ ሰው እንደፈለገ ገብቶ ማይወጣበት ካልፈቀድክ ማይገባ አይነት አቅም ማዳበር ማለት ነው። ሁለተኛው ግን የመወሰን ስልጣን ማለት ነው። ግዛትህ ላይ እንደፈለግ ተንሰራፍተህ ግን የመወሰን ስልጣን ከሌለህ በአገርህ ፖሊሲ ላይ በአገርህ ጥቅም ላይ የመወሰን አቅም ያለው መንግስት ካልሆነ ሶቨሬን አይደለም። ያ አገር የመወሰን ስልጣን እንዲኖራት ለኔ ይጠቅመኛል ያለችውን ፖሊሲ በማንኛውም ሰዓት ወስና መተግበር የምችልበት ድፍረት ደፍራ ወስናም ሰርቫይቭ ማድረግ መቋቋም እንድትችል ማድረግ የሚመነጨው ከምንድን ነው? ከውስጥ ሰላምና አንድነት፣ ቀጣይነት ካለው እድገት፣ በጋራ ትርክት በጋራ ጥቅሞቻችን ዙሪያ ተመሳሳይ አታይ እና በተመሳሳይ አቅጣጫ መዝመት ካለ አሁን ይሄ መንግስት ለምሳሌ የስንዴ ሉዓላዊነት የሚለው ለምንድን ነው? በሆነው ልክ አንታወቅም። በሆነው ልክ የማንታወቀው ሌሎች እየሳሉን እየገለጹን ስለሄዱ እኛ ደግሞ በጋራ ተመሳሳይ ትርክት ስለሌለን አንዳንዴም በራሳችን ላይ ስለምንዘምት አንዳንዴም በልጆቻችን ነገ ዕጣ ፈንታ ላይ ስለምንዘምት ይሄ ያመጣብን ጣጣ ስላለ የመወሰን አቅማችን ይሸብረክላል። በቻልነው ልክ ከውጭ የምታመጣውን መቀነስ፣ ወደ ውጭ የምትሸጠውን ማብዛት የመወሰን ስልጣንህና ጉልበትህን ይጨምራል። ስለዚህ አገር ውስጥ እድገት እንዲመጣ መስራት፣ አገር ውስጥ ኮራፕሽን እንዲቀንስ ማድረግ፣ አገር ውስጥ ጦርነት እንዲጠፋ ማድረግ፣ አገር ውስጥ ግጭት ሲቀሰቀስ ወደ ሰላም ለመምጣት ጥረት ማድረግ፣ የውጭ ኃይሎች ጣልቃ የሚገቡ በገንዘብ እያደራጁ ሰው የሚቀሰቅሱብን ሀገሮችን በጋራ መመከት መቻል ማለት የጋራ ሉዓላዊነት ያሳድግልናል ማለት ነው። ይሄ አሁን ያለው መንግስት ጋር አያያዝም። አሁን ያለው መንግስት ሀጅ ነው። የትላንትናው መንግስትም የትላንትና ወዲያው መንግስትም ሄዷል። ይሄም ይሄዳል። ከኛ መካከል የተደራጀ ሌላ መንግስት መጥቶ ይቀመጣል። እሱ የሚቀመጠው ግን የዛሬው መንግስት ባደረጀው ከፍታ ነው የሚሆነው። የዛሬውን ካወረድነው የምንጀምረው ከታች ይሆናል ማለት ነው። የዛሬውን ከፍ ካደረግነው አዲስ የሚመጣው ከከፍታ ጀምሮ ይቀጥላል ከጎደለበት ማለት ነው። ይህን መስራት የጋራ የመወሰን አቅም በፖሊሲዎቻችን ላይ ነፃነት መቀዳጀት የምንችለው በልተን ስናድር፣ ኪሳችን ሲሞላ፣ ምንሸጠው ሲበዛ፣ ምንገዛው ሲያንስ ነው። ለዚህ በጋራ መስራት እንደ አንድ ወታደር መስራት ያቆማል። ሌላው ናሽናል ፓወር ስትሬንግዝ የምንለውን ነው። ሚሊተሪ አቅም፣ ኢኮኖሚክ አቅም፣ የዲፕሎማሲ አቅም፣ የቴክኖሎጂ አቅም፣ እነዚህ ሲደመሩ ኮሌክቲቭ ኢንተረስት ይኖረናል። ስድስተኛው ካልቸራል አይደንቲቲ ነው። ማንነት፣ ባህል፣ ከባህል ጋር የሚያያዝ ከራስ ማንነት ጋር የሚያያዝ ከበሬታ ስላለ ብንሰለጥንም እኛ የምንባል ነገር ሊኖረን ስለሚገባ ባህሎችን፣ እምነቶችን፣ ትራዲሽኖች፣ ልማዶችን እነዚህን ጠብቀን መኖር ማለት የኮሌክቲቭ ኮሄሽን የአብሮነታችን የመጣበቃችን አንዱ መነሻ ሆኖ ስለሚወሰድ ለዚህ መስራት ነው። ሌላው የዲፕሎማቲክ ነው። ቢልዲንግ አሊያንስስ። ለዚህ ነው አሁን ያለው መንግስት ፕራግማቲዝም የሚለው የአይዲዮሎጂ እስረኛ መሆን አያስፈልግም የሚልበት ምክንያት አይዲዮሎጂ ይቀየራል። ቢልድ ማድረግ ያለብህ የራስህን ምሰሶ መትከል ነው። ይሄ ምሰሶ የራሱ ዘንጎች ያሉት ይሆንና ከሁሉም ቦታ የሚገኝ ጥቅም ማምጣት ነው። መመዘኛ ምን ይሆናል? ለኢትዮጵያ አንድነት፣ ለኢትዮጵያ ሰላም፣ ለኢትዮጵያ ገጽታ፣ ለኢትዮጵያ ኢኮኖሚ፣ ለኢትዮጵያ ኢንቨስትመንት ይጠቅማል አይጠቅምም? ለዚህ ነው አሁን የምታዩት ከጣሊያን ይመጣል፣ ከፈረንሳይ ይመጣል፣ ከቻይና ይመጣል፣ ከእንግሊዝ ይመጣል፣ ከኢንዶኔዥያ ይመጣል፣ ከመካከለኛው ምስራቅ ይመጣል። የመካከለኛው ምስራቅ ድሮ በነበረን እይታ በከፍል ማይደረስ የኛ ሰፈር ያልሆነ ነው አይደል? የኛ ሰፈር ያልሆነ ብለን የተውነው ለምንድን ነው? የዚህ ሰፈር አካል ስለ አይደለን ነው። we are connected እኮ በጂኦግራፊ ብቻ ሳይሆን በብዙ ነገር። አሁን በችግር ጊዜ አብረህ መታት ስትቸገር ከጎን የሚቆም ሰው እያፈራ በሄድ ቁጥር ከምስራቅ ከምዕራብ ከሰሜን ከደቡብ
ይሄ የዲፕሎማሲ አሊያንስ መፍጠር፣ ወዳጅ ማብዛት ሁሉም አለን አይደለ? ከሁሉም የሚገኘው ነገር መውሰድ ነው። ከሁሉም ጋር መዛመድ ነው። ኢትዮጵያ የትም ቦታ መገኘት አለባት። ከሁሉ መጠቀም አለባት። የሆነ አንድ መልክ ያላት ይሄ ሞኖከለሪዝም የሚባል በሽታ አለ በባዮሎጂ በሕክምና። ሞኖከለሪዝም እጥረት ነው፣ ህመም ነው፣ ሲንድሮም መጥፎ ሲንድሮም ነው። መልታይ ከለር ነው ጤናማ ማለት። ቢጫን በቢጫ አረንጓዴን በአረንጓዴ ቀይን በአይን የሚያይ አይን ነው እንጂ ሞኖከለሪዝም ህመም ነው። አንድ ወዳጅ የለንም፣ አንድ ሰፈር የለንም፣ አንድ መልክ የለንም። አንድ ሀገር አንድ ኢንተረስት ግን ብዙ መልኮች ስላሉን እያንዳንዱ መልካችን ያንን መልክ ተከትሎ የሚመጣውን አቅም መሳብ መቻል አለበት። ይህን የሚያስችል ዲፕሎማሲ መከተል ነው። 8ኛው ሂውማን ዌልፌር ነው። ኳሊቲ ኦፍ ላይፍ የሙሉ ብልጽግና የምንለው የተሻለ የሰከነ የተረጋጋ ህይወት ያለው አገር፣ ጤና፣ ትምህርት፣ ይህንን ሂውማን ራይትስ የመሳሰሉት ላይ ፕሮሞት ማድረግ ነው። ጋዜጠኛ ይህን ከሰራ ለኢትዮጵያ ኢንተረስት እየሰራ ነው። የምንዘግበው ዘገባ የምንሰራው ዜና ከዚህ አንጻር ወዴት ይወድቃል የሚለውን መመዘኛ አሁን እንትሩ ነው የምናስቀምጥላችሁ እንጂ ኦሽን ነው። ይሄ ግን ሁል ጊዜም ማነጻጸሪያ ያለን ማለት ነው። ማነጻጸሪያ መነጽራችን ላይ አስቀምጠን ከወሰድን ከህሊናችን በወቅቱ ካለን እውቀት ካለን ክህሎት እና ኤንቫይሮንመንቱ በፈቀደው ልክ ለመስራት መሄድ ነው። 9ኛው ኤንቫይሮንመንት ነው ይላሉ። የሎንግ ተርም ሰርቫይቫላችን ኤንቫይሮንመንትን ፕሮቴክት ከማድረግ ይጀምራል። 26-30 ሚሊዮን ሰው እያንቀሳቀስን ዛፍ ምን ተክለው ያለንበትን አካባቢ ካላረቅ ነው ከሱ ጋር ካልታረቅን ነጋችን አስቸጋሪ ስለሚሆን ነው። ኤንቫይሮንመንትን መጠበቅ ለዚህ የሚሰራው ላይ የጋራ አስተዋጽኦ ማበርከት የተሻለ ብሔራዊ ኢንተረስትን ይወስዳል ነው። ከዚህ አንጻር ጋዜጠኞች ወይም ሚዲያው እንደ ኢንፎርመር እንደ መረጃ ሰጪ እንደ ጠቋሚ አይን ከፋች ይወሰዳል። ሁለተኛው ገጽታው ዎችዶግ ምንለው ነው። አራተኛው መንግስት ብለን የምንወስደው የህዝብ ጠበቃ መሆን ነው። የህዝብ ጠበቃ ማለት የብሔራዊ ጥቅማችን ጠበቃ ነው። እሱ ማለት አሁን ያላቸው ነገሮችን አእምሮ ውስጥ ይዝና በዚህ ልክ ነው እየተቸ መሄድ የሚችለው ማለት ነው። የማንም ተለጣፊ አይሆንም፣ የማንም አገልጋይ አይሆንም። የኢትዮጵያ ብሔራዊ ጥቅም አገልጋይ ይሆናል ማለት ነው። የግል ይሁን የመንግስት ሚዲያ ዳዝማተር፣ በግሉ ይንቀሳቀስ በድርጅት ዳዝማተር፣ ግን ይሄ የጋራ ጥቅም የኛ ነው ብለን ከወሰን ነው ለዛ ጥቅም መቆም የጋራ ኃላፊነት ይሆናል ነው። ሌላው ሚዲያ ዩኒፋየር ነው። ልዩነቶችን አያባብስም፣ አያሳቅልም፣ አያቃጥልም፣ አያጋግልም። ልዩነቶቹን ዲፋይን ያደርግና መውጫ መንገዱን ያመላክታል። ያ መውጫ መንገድ ወደ እርቅ የሚያመራ አድርጎ ይወስዳል ማለት ነው። ፋክቶች አይደብቅም። ችግር ካለ ችግር አይደብቅም። የችግሩ መውጫ መንገድ ያመላክታል። ኢንላይትመንት የበራለት ማለት እኮ መንገድ የሚያሳይ ማለት ነው። ለራሱማ ካልበራለት ወዴት ይወስዳል? ይሄ ነው ሌላኛው። ስለዚህ ከዚህ አንጻር የፐብሊክ ኦፒኒየን ሼፕ ያደርጋል። ኮንፍሊክት ሴኩሪቲ ሲመጣ ፕሮፐርሊ ማኔጅ ያደርጋል። ምርጫ ሲመጣ ከባያስ የጸዳ እንዲሆን ማድረግ ይችላል ማለት ነው። ከዚህ አንጻር ስወስደው ሚዲያን እንዴት ወሰድኩት? አንዱ መሞረጃ ነው፣ መውረድ ነው። ሚዲያ ሀሳብ ይሞረዳል፣ ይስላል፣ ሼፕ ያደርጋል። በአንድ በኩል መውረድ ናችሁ ማለት ነው፣ መሞረጃ ናችሁ። ረፍ ኤጅስ እየከረከማችሁ እያስተካከላችሁ የመሄድ አቅም አላችሁ፣ መሞረጃ ነው። ሁለተኛው መኮትኮቻ ነው። መኮትኮቻ ዘር ችግኝ እንዲለመልም ያደርጋል። መኮትኮቻ አረምን ለመንቀልም ይሰራል። የተዛቡ እሳቤዎችን የመንቀል የተሻሉ ጥቅሞችን ፕሮሞት የማድረግ እንደ መኮትኮቻ ራሳችሁን መውሰድ ትችላላችሁ። ሌላው ማበጠሪያ ነው፣ ወንፊት ነው። ሁሉን ነገር አግበስብሶ አይጭንም፣ ይመዝናል፣ ያበጥራል፣ ይለያል። ለህዝብ የማይጠቅመውን በኩል ወደ ኋላ ወስዶ የተሻለውን ፕሮሞት ያደርጋል። አራተኛው ማዳበሪያ ነው፣ ፈርቲላይዘር ነው። ሚዲያ ሀሳብ ይዘራል፣ ሀሳብ ይረጫል። የተሻሉ ሀሳቦች፣ አግባቢ ሀሳቦች፣ እድገት የሚያመጡ መረጋጋት የሚያመጡ ሀሳቦችን ፕሮሞት ያደርጋል። ማዳበሪያ ግን ያው ዞሮ ዞሮ ለሁለቱም ይሰራል። መዶሻም ስትሆኑ አረሙን ትታችሁ ዘሩን ልትነቅሉበት ትችላላችሁ፣ በእጃችሁ ነው ያለው። ማበጠራም ሲሆን እንደ ነገሩ በስርዓቱ ካላዛችሁት ቆሻሻውንም ዘሩንም አንድ ላይ የሚያሳልፍ ይሆናል። የማዳበሪያም ሲሆን ማዳበሪያ እኩል ከበተነው እኮ አረሙንም ያኛውንም የሚነቅለው። የት ጋር ነው የምናስቀምጠው የእናንተን ሀሳብ እንደ ማዳበሪያ ከተወሰደ የሚል ከራስ ነው መጀመሪያ፣ ሁሌም ከራስ ነው መጀመሪያ ያለበት ቻሌንጅ። መጀመሪያ እውቀት፣ በቂ እውቀት አለኝ ወይ? ሁለተኛ ክህሎት፣ ለመማር ዝግጁ ነኝ ወይ? ለማዳበር በቀጥተኛው መንገድ
ሶስተኛው ከራስ ሚለው ከምትሰሩበት ተቋም። ሌላው ፈተና መርሳት የለባችሁ ድህነት ነው። አሁን ብዙ ሚዲያዎች በአንዳንድ ኤምባሲዎች ተጽዕኖ ስር ይወድቃሉ። ከሆነ ኤምባሲ ገንዘብ የሚቀበል ጋዜጠኛ፣ ከሆነ ኤምባሲ ሄዶ ፈንድ የሚደረግ ሚዲያ የኢትዮጵያን ኢንተረስት ለማሳካት ስላለው ቢል ቀልድ ነው የሚሆነው። ቢኮዝ ሁሉም ኤምባሲ የራሱን ሀገር ኢንተረስት ነው ለመስራት የሚሄደው። በንጆም እንደሚሰራ እናውቃለን፣ ኤምባሲም እንደሚሰራ እናውቃለን። እኛንን የዋሆቹ ከተመደብንም ሻይ ጠጥተን እንመለሳለን ሪሰፕሽን ውለን ነው እንጂ ሌሎቹ የእያንዳንዳችን ምንሰራውን ስራ ዘግበው አውቀው ነው የሚወስዱት። ቅኝት ይሰሩባል። ድህነት የሚያመጣብህ ጣጣ አለ። በግርህ አለመቆም በመንግስት ብቻ አይደለም፣ በሚዲያው ብቻ አይደለም፣ በግለሰብ ጋዜጠኛ ፈተና ያመጣል። ይሄም አንድ ጫና አለባችሁ። ነፃ ሆናችሁ እንዳሰሩ የሚከለክላችሁ አለ። አሁን አንዳንድ ሚዲያዎችን ስናስጠነቅቅ የመጀመሪያ የማን ሀገር መግለጫ ቀድሞ እንደሚወጣ እናውቃለን። ለምሳሌ የሆነ ኤንጂኦ በሆነ ምክንያት ማስጠንቀቅ ከጀመርን ቶሎ ብለው መጥተው ውጭ ጉዳይና የበጎ አድራጎት ድርጅቶችን ሄደው ቀድሞ የሚሄዱ የማን ሀገር ኤምባሲ እንደሆነ እናውቃለን። የሆነ ሚዲያ ላይ የሆነ ነገር ስትሉ ቀድሞ የሚሄደው ኤምባሲ ከፋይ ነው ማለት ነው። ስለዚህ ከራሳችን ድህነትም ከራሳችንም ክብርም ጋር የምንፋለመው ነገር ስላለ ከኛ ጋር የምናደርገው ትግልም የሰመረ መሆን አለበት። የውጭ ስርገት ሌላው ነው። እልፍ አላፍ ገንዘብ ይገባል፣ እልፍ አላፍ ትርክት ይገባል፣ ብዙ አሳይመንት ሰጥተሃል። በቃ አሁን የሚጮሁ አንቂዎቻችን የዩቲዩበሩ ቲክቶከሩ ምናምኑ አንዳንዱ ጋር ምናምን ታዩት አለ፣ ሚዲያው አለ። ፓርቲ አቋቁሞ በግብጽ ተከፍሎት እንደው ፈጣሪ ያሳያችሁ። ግብጽ ከፍላው ኢትዮጵያን ለመታደግ የሚችል ሰው ይኖራል? የዛሬ 1000 ዓመትም አልነበረም፣ የሚቀጥለው 1000 ዓመትም አይኖርም። የግብጽን ሻህ የጠጣ ቀን እሱ ሰው ኢትዮጵያን ክዷል። በዚህ ልክ ነው መፈረጅ ያለብን። ሚዲያዎች ይህንንም ፋይት ማድረግ አለባቸው። ኢትዮጵያ ወደ ክብሯ ከፍ እንዲል ከተፈለገ፣ ኮሌክቲቭ ጥቅሞቻችን እንዲመጡ ከተፈለገ እዛም ላይ መስራት አለብን ነው። አሁን ይሄ ስልጠና ብዙ የህዝባችንን የሀገራችንን ተጠቃሚነት እንዴት እናጉላው፣ ይህን ደግሞ በተመለከተ ሁላችንም የየድርሻችን እንዴት እንወጣ የሚል ነው። ማናችንም በተሰማራንበት መስክ የሌላችን ተቀጥላ አይደለንም። ሁላችንም ግን አጋሮች ነን። አጋርነቱ ደግሞ ለጋራ ዓላማ ነው። ምክንያቱም ዓላማውን በጋራ ሼር ስለምናደርገው ለልጆቻችን ለራሳችን የምትሆን ሀገር የመፍጠር ወይም የምንቀናባቸው ሀገሮች የደረሱበትን ምክንያት በመኮረጅ ከሱ ውስጥ በእኛ ሁኔታ የትኛው መተግበር እንችላለን፣ ማን ምን ስላረገ አሁን ምንቀናባቸው ሀገሮች አሁን የደረሱበት ደረጃ ደረሱ የሚለውን ወስደን የደረስንበትን ደግሞ ይዘን ምናራግፈውን እያራገፍን ምናጎለብተውን እያጎለበትን እርስ በርስ እየተማማርን እንዴት እንዝለቅ የሚል ነው ዋናው ሀሳቡ። ስለዚህ መሰረቱ ብሔራዊ ጥቅም የሚለው ይሆናል። ብሔራዊ ጥቅም የሚባለው ነገር የሆነ ፓርቲ የሆነ ወቅት ያለ መንግስት ቅቡልነትን ማጉላት ብቻ አይደለም። ሁሉም መንግስታት በየወቅቱ ቅቡል መሆን አለባቸው። ሁሉም መንግስታት ቅቡል በሆነ ስርዓትም መቀየር አለባቸው። የሁሉም መንግስታት ኢፈርት ተደምሮ ከስተቱም ተምረን ከውጤቱም ደምረን ነው ወደ ላይ ከፍ የምንለውና በዚህ ረገድ ብሔራዊ ጥቅም የሚባለው ነገር የሁላችንም ጥቅም ማለት እንደሆነ መውሰድ ነው አንዱ። ሁለተኛው በሶስት ነገሮች ነው ለማየት ሞክረው። ብሔራዊ ጥቅም የሚባለው አገሮች ሰርቫይቭ ለማድረግ what a country needs to survive, to grow, to stay strong እነዚህ ናቸው። መኖር ነው ህልውና። የህልውና ጥያቄዎች የሚባሉት ነገሮች ምንድናቸው የሚለው ላይ ከተግባባን ህልውና ማለት ግዑዙ ወንዝና ተራራው ሳይሆን እኛ ስለሆነ ተደምረን የኛ የተደመረ ህልውና እንዴት ነው የሚሰፋው የሚል ነው። የኛን የተደመረ ህልውና የጋራ ህልውናችንን ለማጉላት አገር በአጠቃላይ የምትሰራው ውጭ ሀገር እንኖር ሀብታም እንሁን ደሃ እንሁን ባለስልጣን እንሁን ተራ ዜጋ እንሁን ተደምሮ ስለሆነ ጥቅማችን በሄንበትም በዓለም ጫፍ ብንደርስም የሚከተለን ስለሆነ ትርፋቱም ይከተለናል፣ ዳፋውም ይከተለናል። አገር ስትናቅ የዚች ሀገር ሰው መባላችን አይቀርም። በሆነ ጉዳይ ስትታወቅ ስትከበር ደግሞ ከኛ ጎን ሰው መቆም፣ ከኛ አስተያየት መቀበል፣ ከኛ ጋራ ማውራት ዓለም የሚፈልግበት ደረጃ ላይ ይደርሳል። የትም ሆነን ለሀገራችን የጋራ ቅቡልነት የምንሰራው ስራ ራሳችን ላይ የምናደርገው ኢንቨስትመንት ነው በሚል ነው መወሰድ ያለበት። ሰርቫይቫል አንደኛው ነው የብሔራዊ ጥቅም ተብሎ የሚወሰደው። ሌላው እድገት ነው፣ ግሮውዝ ነው፣ ዴቨሎፕመንት ነው፣ ኮሌክቲቭ ፕሮስፐሪቲ ነው የሚሆነው። የሁሉም ሰው ያዋጣት ተደምራ ነው የጋራ እድገት የምታመጣው በእሳቤም
በቴክኖሎጂም በሚሊተሪ አቅምም በዲፕሎማሲ ፕሮሰስ ይሁን በሁሉም ሲደመር ነው አጠቃላይ ያደገን ሄደን ለሌላው ቪዚብል እንድንሆን እንድንታይ እንድንጠነክር በደንብ በልካችን እንድንወሰድ የሚያደርገን ማለት ነው። ሌላው ጠንካራ ሆኖ መዝለቅ ነው። ጠንካራ ሆኖ ለመዝለቅ ምን ያስፈልገናል የሚለው ነው። ጠንካራ ሆነን ለመዝለቅ የምንሰራው ስራ በአንድ ወቅት በዛች ስፔሲፊክ ሰዓት የሚመራ መንግስትን ማገዝ ሊሆን ይችላል። እንደ መንግስት ያ መንግስት ኮንትራክት ስላለው ለጋራ ጥቅም እንስራ ሲባል በአንድ ወቅት ያለውን መንግስት ማንቆለጳጳስ አድርጎ የመውሰድ ችግር አለ። በአንድ ወቅት ያለን መንግስት ማንቆለጳጳስ ማለት ደግሞ በአንድ ወቅት ያለን ፓርቲ ብቻ የእሱ ተለጣፊ መሆን አድርጎ የመውሰድ ስህተት አለ። ያንን ፓርቲ ራሱን ለማረም ያንን መንግስት ለማረም የምንሄድበት ርቀት ያ መንግስት እንዲጠነከር ያግዘዋል። በድምሩ ማህበረሰብ እየተማረ ይሄዳል። ያንን ትምህርት እያጎላን ስንሄድ ነው ኮሌክቲቭ ዊዝደም፣ ኮሌክቲቭ ኤክሰለንስ፣ ኮሌክቲቭ ፕሮግረስ ሊኖረን የሚችለውና ስለዚህ አገሮች የመሰረታዊ በሶስት የሚጠቀለሉ ቱ ሰርቫይቭ ቱ ግሮው ቱ ስቴይ ስትሮንግ ለመኖር ለመዝለቅ ህልውና ለማረጋገጥ ለማደግ ለመበልጸግ እና ጠንካራ ሆኖ ለመዝለቅ የሚሰሩ ስራ ተደምሮ ነው ብሔራዊ ጥቅም ተብሎ የሚወሰደው። ለዚህ መስራት በወቅቱ ካለ መንግስት ይሁን ካለፈ መንግስት የሚቀዳ ነገር ያለ በሙሉ ደምረን መሄድ የጋራ ጥቅማችን የማረጋገጥ አካል ብለን መውሰድ እንችላለን። እንግዲህ ብዙዎቹ አካላት የሚስማሙባቸው ወደ 9 አካባቢ የሚሄዱ የብሔራዊ ጥቅም ተብሎ የሚወሰዱ አሉ። ሰርቫይቫል ካልነው ጋራ የሚሄደው ሴኩሪቲ ነው አንዱ። the most fundamental element ብሎ የሚወስዱት የፕሮቴክሽን ነው። ፕሮቴክሽን የአንድን ሀገር ሰርቫይቫል የሚመነጨው ከውስጥም ከውጭም ካለ ስጋት ጋር የሚያዝ ይሆናል። ፕሮቴክሽን ስንል ግን ከውጭ ከሚመጣ ስጋት አገርን መታደግ ይሆናል ማለት ነው። ከውጭ የሚመጣው ስጋት አንዱ ጦርነት ነው ሊሆን የሚችለው ቀጥታ ጦርነት ኢንቬዥን። አገር እንዳትሳሳ፣ አገር እንዳትዳከም፣ አገር ሸብረክ እንዳትል፣ ሌሎች አጎንብሰው እንዳያዋት፣ ሌሎች ለመድፈር እንዳይበረታቱ ማድረግ የሚቻለው አንደኛ ከውስጥ አንድነት ማጠናከር ነው። ሁለተኛው በጋራ ዓላማ ላይ አንድ ላይ መቆም ነው። ሶስተኛው ከውስጥ ያደጉ ኪስን ማደለብ ቤትን ማሞቅ ነው። ቤቱ ሲሞቅ አጎንብሶ የሚያየው የለም። ሰብሰብ ብሎ የቆመ ቤተሰብ በቀላሉ ጎንተል ላርገው የሚል የለም። ስለዚህ አገር በዛ ደረጃ እንዳትነካ ማድረግ ኮሌክቲቭ ኢንተረስት ይሆናል። ብሔራዊ ጥቅም ተብሎ ይሄዳል ነው። ኢንቬዥን ወረራ እንዳያጋጥማት መከላከል፣ ለዚህም ይሁን ቀዳዳ መዝጋት ማለት ነው። የመጀመሪያው ነገር እሱ ነው ሰርቫይቫል ስንል። ሌላው